ልቀቀኝ ብያለሁ። እኔ ስለሆንኩት እያንዳንዱ ነገር አልነገርኩም እንዴ? ስለ ልጅነቴ ምንም ሳላስቀር ሁሉንም አልነገርኩም? ለብዙ ዓመታት እናቴ የምላ ሴትዮ ቤት ውስጥ ልክ እንደ እስረኛ ነበርኩ። ከዛ ወደዛ ትልቁ ቤት ወሰዱኝ። እናም እዛ ትልቅ ቤት እስረኛ ያደረጉኝ። እያንዳንዱ የምወስደው ትንፋስ ሳይቀር ክትትል ስር ነበረ። እድሜዬ ሙሉ እዛ ቤት ተዘግቶብኝ ነበር። እየገባህ ነው? ከዛ ከአንተ ጋር ለመሆን ብዬ ይህንን ሁሉ ነገር አደረግኩ። አመለጥኩኝ። ምክንያቱም አንተ ጠንካራ እንደሆን አደረግከኝ። እጄን ይዘህ ማንነቴን እንዳያደረግከኝ። አሁን በዛ እጅህ እኔን እስረኛ ልታደርገኝ ነው? እንደዛ ነው? ሴቪ ላይ ታይ፣ እኔ ይህንን ማደርገው ለራስሽ። ምንድነው የምታወራው? እኔ ላይ እየፈረድክብኝ ነው? ስለተዝናናሁኝ ጣትን እኔ ላይ ቀሰርክብኝ። በቃ አዎ ልክ ነው፣ ፈርጄብሻለሁ። ግን ተሳስቼ ነው። ግን አንቺ እኔን በደንብ ታውቂኛለሽ አይደል እንዴ? ስናደድ በቃ እኔ እንደዛ ነኝ። ራሴን መቆጣጠር አልችልም። ብዙ ጊዜ ዝም ብዬ ነው የምናደደው። በቃ ይሄው ነው። በፍጹም እንደዛ አይደለም ነው። ጨለማ የሆነው ህይወቴ ውስጥ ብርሃን የነበረው ሰው እንደዚህ ሊሆን አይችልም። በፍጹም አያደርገውም። እባክሽ ሴቪ ላይ እንደዚህ ነው የሚሆነው። በቃ ከሆነን አልፈልግም። እኔ ዝም ብሎ ነገሮችን ሳያመዛዝን የሚናገረኝ እንሆን አልፈልገውም። በፍጹም ያመለጥኩት ህይወት ውስጥ ተመልሼ መግባት አልፈልግም። እሺ ሴቪ ላይ ለዛ ነው የሚሄደው። ውዴ እባክሽ አትሂጂ። በጣም ይቅርታ። ሁሉንም ነገር አጠፋሽ። አየር ማቀዝቀዣውን፣ ቡና ማፊያው ምናምን አጠፋሽ? አዎ ምንም ነገር አትጨነቂ ወይዘሮ ስምሩ፣ ሁሉንም ነገር አጥፍቻለሁ። እሺ ጥሩ በቃ። አይ ቁልፉን አንተ ያዘው ካሚል። ነገ ጠዋት 2 ሰዓት ላይ እንድትገቡ ፈልጋለሁ። 2 ሰዓት? 2 ሰዓት? ምን ነው? ምን መሰለሽ ወይዘሮ ስምሩ፣ ብዙ ጊዜ 3 ሰዓት ላይ ነው የምንገባው፣ ለዛ ነው። አዎ ግን ነገ 2 ተኩል ላይ የሚመጡ ብዙ ጎብኞች አሉ እኮ። ቀድማችሁ ሁሉንም ነገር አጸዳድታችሁ እንድጨርሱ ፈልጋለሁ። ለዛ ብዬ ነው። እሺ በቃ እሺ። መልካም ምሽት። በሉ መልካም ምሽት ይሁንልሽ። ስምሩ አልገባኝም። ቆይ እዚህ ምን ታደርጋለህ? መነጋገር አለብን ስምሩ። ተወኝ። መናገር የምፈልገውን ነገር በሙሉ ተናግሬያለሁ ሳሜት። እሺ ምንም ሳላስቀር ሁሉንም ነገር ተናግሬያለሁ። ገባ? ተነጋገር ነው። አሁን የሆነ ቦታ እንሄድና ቁጭ ብለን በስርዓት መነጋገር አለብን። ከዛ መልስሽ ወደ ትልቁ ቤት እንመለሳለን ነው። ወደ ትልቁ ቤት? በሞት እዛ ቤት ተመልሼ አልገባም። እሺ ስምሩ ስሜ፣ ያ ቤት ቤትሽ ነው የምልሽ። ይገባሻል? በደንብ አድርገሽ ስሚኝ እሺ? ባልሽ ጋር ልጆችሽ ጋር ትመለሻለሽ። እሺ ትሰሚኛለሽ? ጨርሰናል። አይገባህም እንዴ ሰውዬ? ጨርሰናል። ለምንድን ነው የማታዳምጠኝ? ቆይ ስማ፣ ያ ትልቅ ቤት የኔ ቤት አይደለም። አንተም ደግሞ የኔ ባለቤት አይደለህም። እሺ ተለያይተናል። እኔ አንተም መፋታት ነው የምፈልገው። አይ ብትፈልጊም እኔ አልፈታሽም ስምሮ። መቼም ቢሆን አልለይሽም። በደንብ ትሰሚኛለሽ አይደል? አንተ ፈለክም አልፈለክም ይኸውልህ እኛ መፋታታችን አይቀርም ሳሜት። ይሄ ሂደት ምንም ያህል ጊዜ ቢወስድ እንኳን ምንም ያህል ቢዘገይም መፋታታችን አይቀርም። እኔ ከአንተ ጋር በጭራሽ መኖር አልፈልግም። በዛ ተምች ሰውዬ ምክንያት ነው አይደለም? በይ ንገሪኝ። በዛ ታሲን ተብዬ ምክንያት ነው አይደለም? ንገሪኝ። ቆይ አንተ ምን ጨነቀ? ስርዓት አልባልሽ ብለኸኝ አልነበር እንዴ? ቆይ ክብረ ቢስ ነሽ ብለኸኝ አልነበረም? ንገረኝ። የገዛ ልጆቼን በእኔ ላይ አላስነሳህብኝምና ነው? ያለምንም ገንዘብ ባዶ ሜዳ ጥለኸኝ አልነበረም እንዴ ሳሜት? ንገረኝ። ከዚህ በኋላ ምንም ማረኩ አላረኩ አንተ ምንም አያገባህም። ሰማኛለህ አይደለ? በነገራችን ላይ እኔ ምንም አይጨንቀኝም። በታሲን ከመሰለ ይምሰለ፣ የራሱ ጉዳይ። ምንድን ነው የምትይው ስምሮ? ዝም በይ ብዬሻለሁ። ዝም በይ። ከፈለክ በታሲን ምክንያት ነው የተወችኝ ብለህ ማሰብ መብት ነው። ዝም በይ አንቺ ሴትዮ። ከፈለክ ደግሞ አንድ ቀን እነሱ ይጋባሉ ብለህ ማሰብ መብት ነው። እንደፈለክ አስብ። አንቺ ሴትዮ ልታሳብችኝ ነው። ከታሲን ጋር እንድትሆኝ አልፈቅደልሽም። እኔን እንድትፈችኝም አልፈቅደልሽም። ትሰሚኛለሽ አይደለም? አሁን አርፈሽ ወደ ቤትሽ እንሄዳለን። ተንቀሳቀሽ። በቃን ሰው ተወኝ ብዬሃለሁ። ተወኝ። አንቺ ሴትዮ ከኔ ጋር ባትጋጪ ነው የሚሻልሽ። እሺ ተንቀሳቀሽ። ወደዛ ቤት አልመለስም። ምን ማለት ነው አልመለስም ማለት? ስሚ እኔ ምንድን ነው ደግሞ? ምን ልታደርግ ነው? ልትመታኝ ነው እንዴ ሳሜት? በል ምታኛ ሳሜት፣ ምታኝ። ከዛ ምን እንደሚፈጠር እናያለን። በላ ወንድ ኮንክ በደንብ ድፍረትህን አሰባስብና ምታይ። አቶ ሳሜት እንዴት አመሸ? እዚህ ብዙ ጊዜ ትመጣለህ እንዴ? እንዴት አመሻችሁ? ስምሮ ታውቃለህ ስፈልግ ነበር። አሁን ግን እዚህ አገኘሁ። እሺ የሚቀጥለው ወር ትልቅ ሰርግ ልንደግስ ፈልገን ነበረ። ሻንሳላን ሆቴል ውስጥ ልናደርገው አስበናል። እሺ ስሙ ሰዎች፣ እኔ አሁን ትንሽ ቸኩያለሁ። እሺ ለምን ቢሮ አትመጡ? ቢሮ ተገናኝተን እንነጋገር። ደስ ይለኛል። ሴትዮዋ ትልቅ ሰርግ ነው የምትፈልግ። በጣም አሪፍ ነው የሚሆነው። በቃ ተገናኝተን በደንብ እናወራለን። እሺ ቢሮ ነው። እሺ ስምሮ የእውነት ከኔ ማምለጥ ምቼ ይመስልሻል እንዴ? አንተ የተረገምክ ሰውዬ! ኡፍ ተወኝ በቃ ሰውዬ፣ እባክህን ሂድልኝ፣ አልፈልግም። መንገድህን ቀጥል እሺ። ስምሮ ከእኔ ማምለጣችም ገባሽ? እሱን ታውቂያለሽ።
ለዘላለም እከተልሻለሁ። አደጋ እንዳይደርስበት ተጠንቀቅ። እኔ መቼም አታመልጭም። ስሙ፣ መቼም ከኔ እይታ አትወጪ። ታያለሽ። ምን እየሆንክ ነው ያለኸው? ምን እያደረግክ ነው? ሂድ፣ በቃ ሂድ ከዚህ። በጭራሽ ከኔ ማምለጣችን። የሆነ ነገር ልነግርሽ ስለምፈልግ ልታዳምጪኝ ትችያለሽ? ሴቪ ላይ ያለኝን እንዳላጣ ሁሌም እፈራለሁ። ለዛ ነው በቃ እንደዚህ መሆኑ። ውስጤ ካለው ነገር ጋር ያው ካሳለፍኩት ህይወት ጋር በጣም አያይዘዋለሁ። ከብዙ ዓመታት በፊት እናታችን ጥላን ከሄደች ቀን አንስቶ ልጅ አባትም ራሱ ያስፈልጓል አይደል? ግን አባትም አልነበረንም። ማለቴ ነበረን ግን አልነበረም። ይገባሻል አይደለ? ብቻውን ስለዛ ነገር ማውራት አልፈልግም። ሁለታችንም ሁልጊዜም ያለን ነገር እንዳናጣ እያለን እየፈራን ያደግነው። ሁለታችንም እንደዚህ ነው ያደግነው። በቃ መሌክ እንደውም ከኔ ትንሽ ትሻላለች። እሷ ጎበዝ ነች፣ ትችለዋለች። ግን እኔ ይከብደኛል፣ እፈራለሁ፣ በጣም እፈራለሁ። ለምሳሌ አሁን ራሱ በጣም ፈርቻለሁ። አንቺን እንዳላጣሽ እፈራለሁ። እሷም በቃ እኔ ልትወኝ ትችላለች ብዬ ሁሌም ነው የምፈራው። እፈራለሁኝ፣ በጣም ፈርቻለሁ። በዛ ጊዜ ፍራቻ ብቻ ነው በቃ ይሄ ጭንቀት ወደ ንዴት ይቀየራል። የማይሆን ነገር አደርጋለሁ፣ በጣም እቆጣለሁ፣ መጮህ ጀምራለሁ፣ የማይሆን ነገር እናገራለሁ። በዛ ድርጊት ሰውን አስቀይማለሁኝ። በቃ ይሄው ነው እና ማደርገውን ነገር አላውቅም ውዴ። ግን አሁን ደግሞ ገብቶኛል። ይህን ጸባይን ስለተረዳሁኝ ምናልባትም አንቺ አትገቢኝም ብዬ ስለማስብ ይሆናል። ለዛ ነው የምፈራው። ለዛ ነው ሁልጊዜም የምናደደው ውዴ። ለዛም ነው በቃ በትንሽ በትልቁ ምቀነው። ለዛ ነው ውዴ። አታውራ። አንቺ አትገቢኝም ብዬ አስባለሁ ማለት ምን ማለት ነው? በጣም ቆንጆ እኮ ነሽ፣ በጣም ቆንጆ። ማለቴ ውበትሽን በቃላት ለመግለጽ ራሱ በጣም ነው የሚከብደው። ለዛ ነው በቃ የምፈራው። ታምልጭኛለሽ ብዬ የማስበው ለዛ ነው ውዴ። ሁሌም እፈራለሁ። አሁን ብትተኝ ምን ላደርግ ነው ሴቪ ላይ? በጣም ነው የማፈቅር ነው። ቆይ ከዚህ በላይ ታዲያ ምን ያስፈልግሃል? በጣም ይቅርታ የኔ ውድ። እሺ በጣም ይቅርታ ህይወቴ። አልደግሞም። እሺ ስሚኝ፣ እቀየርልሻለሁ። እሺ እምልልሻለሁ፣ እቀየራለሁኝ። ይሄንን መጥፎ ባህሪን ትንሽ ትንሽ እንኳን እያልኩኝ ለማሻሻል እሞክራለሁኝ። የምንኝ ለራሴ ብቻ ሳይሆን ለአንቺም ጭምር እስተካከላለሁ። አሁን በደንብ እንድትሰሚኝ ደግሞ ፈልጋለሁኝ። ከዚህ በኋላ እንደዚህ አይነት ነገር ካደረግኩኝ፣ ድምፄን ከፍ አድርጌ እንኳን ከተናገርኩኝ፣ ወይ ዝም ብዬ ከቀና ወይ ደግሞ በቀናት የማይሆን ነገር ካደረግኩኝ ሳላቅማማ ሄዳለሁ። ከዛ በኋላ የእውነት እኔ ለዘላለም ታጣኛለህ። አላደርገውም። ደግሞ በጣም ነው የማፈቅርሽ። እኔም እንኳን ደህና መጣሽ። እንኳን ደህና መጣሽ። እራት ምንድን ነው? እንኳን ደህና መጣሽ ሱምሩ የኔ ውድ። እንኳን ደህና መጣሽ። እንኳን ደህና ቆየኝ ታሲ። ምን ተፈጠረ? ምንድን ነው? በሰላም ነው? አዎ ምንም ችግር የለም፣ አታስብ። የሆነ ነገርማ ሆኗል። እጆችሽ እየተንቀጠቀጡ ነው። ሌላ ሰው መስለሻል። ለመሆኑ ሱቅ ውስጥ ምን ተፈጠረ? አይ ሱቅ ውስጥ አይደለም፣ ሳሜት ከሱቅ እየወጣው እያለ ተከተለኝ። ከዛ በኋላ እንደተለመደው ተጨቃጨቅን። ከአንተ ጋር አልታረቅም፣ መፋታታችን አይቀርም አልኩት። እሱ ግን እምቢ፣ አሻፈረኝ፣ መነጋገር አለብን አለ። እኔ ደግሞ ስለ ሁሉም ነገር አውርተን ጨርሰናል እና ተወኝ አልኩት። ግን በድጋሚ እኔን ማስቸገር ጀመረ። በዛ ሰዓት መጨቃጨቅ ጀመርን። ከዛ እሱን የሚያውቁት 2 ሰዎች መጡ። እነሱ መጥተው መነጋገር ሲጀምሩ እኔ ወደ መኪና ይሮጥኩኝ። ከዛ ገባውና አሁን ምንም አልሆንም ብዬ ሴት ተከተለኝ። ከዛ ብቻ በቃ ሌላ የማይሆን ነገር ነው የሆነው። ውይ እኔ እንጃ፣ እኔ በጣም ነው የፈራሁት፣ በጣም ነው የጨነቀኝ ታሲ። እና በሱ ቤት የፈለግኩትን ማድረግ እችላለሁ ማለቱ ነው? ቆይ በአሁኑ አያመልጠኝም። የትም እንዳትሄጂ። ስማ ታሲን እባክህ ከሱ ጋር ሰጣ ገባ ውስጥ አትግባሽ። ሱምሩ የትም እንዳትሄጂ አልኩሽ። ወይ ታሲን የትም እንዳትሄጂ። መሌክ ይሄ ነይ እባክሽ። ምንድን ነው እንደዚህ ማካበድ? እባካችሁ ዝም ብላችሁ ቁጭ በሉ። ልጆች ታሲን በቃ እንትን ታሲን ሳሜት ጋር እየሄደ ነው። ሳሜት እየነዳ መንገዴን ዘግቶብኝ ነበርና አደጋ ሊከሰት ነበረ። ለታሲን ነገርኩትና እሱ ደግሞ አበደ። በቃ አሁን እሱ ጋር ሊሄድ ነው። እባካችሁ የሆነ ነገር እናድርግ፣ በጣም ፈርቻለሁ። እውነቴን ነው የምልህ። እሺ በቃ አንቺ ተረጋጊ፣ እኔ እደርስበታለሁ። እሺ ተረጋጊ አንቺ በቃ እባክህ። አንተም ደግሞ ተጠንቀቅ እሺ። ነው እባክህ። ችግር የለውም፣ እኔ ምንም አልሆንም፣ አትጨነቁ እሺ። እማዬ በይ እኔ ቁጭ በይ እባክሽን፣ ተረጋጊ እሺ። ግን
ሳሜት ግን ለምንድን ነው የተከተልሽ? እኔ ምንም አልገባኝ። ሳሜት አሁንም በድጋሚ ቤተሰብ ሆነን መቀጠል አለብን እያለ ነው። እኔንም ወደ ትልቁ ቤት ጋበዘኝ። ቤተሰብ ነልሽ? አብረን እንድንሆን ስለሚፈልግ አይደለም፣ በታሲን ስለቀና ነው። ታሲንን ስለሚጠላው ነው። ሳሜት ሻንሳላን ላደረግከው ነገሩ ሁሉ ዋጋ ትከፍላለህ ሰውዬ። አሳይሃለሁ። ዛሬውኑኑ ልክህን የማሳይ ሰውዬው። ምንድን ነው እሱ? በፈጣሪ ስም እንዴት አመሻችሁ? ሰላም፣ እንዴት አመሻ? ምንድን ነው ነገሩ? ምን ተፈጥሮ ነው? በጣም የተጎዳ ሰው እያለ እና እየወሰድነው ነው። ፈጣሪ ይማረው። ያሳዝናል። ወንድሜ፣ የእኔ ጀግና፣ ምን ሆን? ከዚህ ምን ታደርጋለህ? አላውቅም ወንድሜ። እማዬ ተናደህ እንደወጣ ስትነግረኝ እኔ አናግረዋለሁ ብዬ ወደ አንተ መጣሁኝ። ምንድን ነው የተፈጠረው? ንገረኝ። ገባኝ። ንገረኝ ወንድሜ። መቼም እስካሁን የሞተ ሰው የለም አይደለ? አሁን እናሳ ወንድሜ። እንዴ ብዙ ደም እየፈሰሰው ነው። መፍጠን አለብን። እንሂድ። በቃ ነው። ይበቃል ልጄ፣ ይበቃል። ና። እናቴ ሊገጫት ሞክሮ ነበር። አሁን ደግሞ ራሱ ተጋጅቶ ቀረ አይደል ወንድሜ? እንደዛ ነው። ምን ማለት ይቻላል? ፍትህ ነው። ከሰማይ የመጣ ፍትህ። ምንድን ነው የገጠመው? የመኪና አደጋ ደርሶበት ነው። የራስ ቅሉ ላይና ሆዱ ላይ ጉዳት ደርሶበታል። የልብ ምቱም ደካማ ነው። የደም ግፊቱም ወርዷል። ብዙ ደም እየፈሰሰው ነው። ሆድና ራስ ቅሉን ምርመራ ያስፈልገዋል። ከምርመራ በኋላ የቀዶ ሕክምና ክፍል አዘጋጁ። ወይኔ አምላኬ! የዚህ ቤት ውስጥ የሚሰራው ማን ነው? ይህንን በር ክፈቺ። መጥቻለሁ። እንዴት አመሻችሁ? እንዴት አመሻችሁ? ከጂያን ጋር ለመነጋገር ፈልገን ነበረ። ጂያን እዚህ የለም። ለምን ፈልጋችሁት ነው? ለእኔ ንገሩኝ። ለእሱ ነው የምንነግረው። እዚህ የለም። እኔ ነግረዋለሁ። እኔ አክስቱ ነኝ። ስለዚህ ሳሜት ሻንሳላን እህቱ ነሽ ማለት ነው? አዎ፣ የሳሜት እህት ነኝ። ሂክመት ሻንሳላን ነኝ። ምን ተፈጠረ? እኔ ደግሞ አማቱ ነኝ። ምንድን ነው የሆነ ያለው? አቶ ሳሜት የመኪና አደጋ ደርሶበት ሆስፒታል ነው። የምን አደጋ ነው? የምን አደጋ? ወይኔ! ደህና ነው? በሕይወት አለ? ያለበት ሁኔታ አስጊ ነው እያሉ ነው። ወደ ሆስፒታል ወስደውታል። አስጊ? ምን ማለት ነው አስጊ ማለት? ኮማ ውስጥ ነው ተብለናል። መቤት፣ ሌላ የምናውቀው ነገር የለም። ኮማ ውስጥ? በጣም አይዟችሁ፣ በጣም አዝነናል። የምን ኮማ ውስጥ ነው? ቶሎ በሉ። ስሙ፣ ኤሳትን ጥሩት። ኤሳትን እናግኘው። ቶሎ በሉ። ኤሳትን ፈልጋችሁ ጥሩት። አንቺ ደግሞ ሄደሽ ቦርሳዬን አምጭልኝ። ቶሎ ቦርሳዬን አምጭልኝ። ቶሎ በይ። አሁኑኑ አመጣልሻለሁ። ጀናን ጫማማ አምጭልኝ። ሰምተሽኛል አይደለ? ቱርካን አንቺም ይዤ። እሺ። አንድ የአትክልት ቦታው ጋር ልፈልገው። ኤሳት ጓዴ! ኤሳት የት ነው ያለው? ምን ልናደርግ ነው? ሆስፒታል መሄድ አለብን። አፋዬን እንሄዳለን ውዴ፣ እንሄዳለን። የኔ ቆንጆ ልጅ፣ አሁን ከዚህ እንሄዳለን። ኤሳት የት ነው ያለው? ወንድሜ ኤሳት፣ እባክህ ቶሎ ና እንሂድ። በጣም እንደምወድሽ ታውቂያለሽ አይደል? እኔም በጣም ነው የምወድህ። ኤሳት ጓዴ! ምንድን ነው ነገሩ? ወይኔ ጉድ! ያወቁብህ ማለት ነው። አንቺ ደግሞ ተረጋጊ። ቆይ እስኪ። የለም ታውቄ፣ በቃ ላገኘው አልቻልኩም። ሁሉም ቦታ ፈለግኩት። መኪናዎቹን አዘጋጅ። በቃ የት ነው ያለው? ወንድሜ የት ነው ያለው? ቶሎ በሉ እንሂድ። ለምንድን ነው የምትጮሁት? ምንድን ነው ነገሩ? ምንድን ነው? አባዬ የመኪና አደጋ አጋጠመው። ምን የመኪና አደጋ? የመኪና አደጋ ዜልቬ ጎዳና። በሕይወት አለ? አዎ፣ ግን ሆስፒታል ነው። እባክህ ቶሎ እንሂድ። ኤሳት ቶሎ በል እባክህ። እንሂድ። ቶሎ እንሂድ እባክህ። አምጪ ስጭኝ። ቦርሳሽን ያዥ፣ ልንሄድ ነው። ቡንያሚን፣ ወይዘሮ ሂክሜትን ውሰዳት። እሺ። ሃሪካ፣ አንቺና ያቴ ከኔጋ ትሄዳላችሁ። ቤቱን አደራ። እሺ ወንድሜ። አመሰግናለሁ ልጄ። ወይዘሮ ሱምሩ፣ ለመብላት ሁሉም እስኪሰባሰቡ ትጠብቃላችሁ እንዴ? አዎ፣ እንጠብቅ። እንደውም ቆይ አንዴ ልደውልላቸው። ደርሰናል። እንዴት አመሻችሁ? ወደ ቤታቸው አልሄድንም። ሳንደርስ ከመንገድ ነው የተመለስነው። ምን ተፈጠረ? አይ እማዬ፣ እንደዛ አይደለም። ሳሜት ሻንሳላን የመኪና አደጋ አጋጠመው። ከዛ ነው የመጣ ነው። እማዬ፣ ምን ማለት ነው? እንዴት ነው? ቆይ ሰማችሁት? አልሰማንም ሱምሩ፣ አይተን ነው። ሳሜትን በአምቡላንስ ነው የወሰዱት። ወንድሜ፣ ለመሆኑ እንዴት ነው? ደህና ይመስላል? እስኪ ንገረኝ። አይመስልም። ሁኔታው በጣም አስጊ ነው። ፖሊሱ እንደዛ ነው ያለው። ሆስፒታል ገብቶ ነው የሚታወቀው። በፈጣሪ። ቆይ አቴ፣ ነይ ሂጂ ልጄ፣ ሂጂ ፍጠኝ፣ እንሂድ። ወደ መኪና ማቆሚያ ወስደህ ልታቆምልን ትችላለህ? እሺ። ምግብህን ብላ እንጂ ምግቡ እንዳይቀሰቅስብህ ብላ። ሱምሩ ስሚኝ፣ ሆስፒታል መሄድ ያለብሽ ይመስለኛል። ምንም ቢሆን ሳሜት የልጆችሽ አባት ነው። መጨነቅሽ አይቀርም። አሁን ብታስቢለት አይፈረድብሽም።
የምትፈልጊ ከሆነ ደግሞ እኔ ወስድሻለሁ። አዎ እማዬ፣ ስሚኝ፣ ከፈለግሽ እኔ አብሬሽ እሄዳለሁኝ። ወንድም ታሲን ልክ ነው። የልጆችሽ እኮ አባት ነው አይደል እንዴ እማዬ? እሱ ጋር መሄድ የምትፈልጊ ከሆነ ደግሞ ከእሱ ጋር መሆን የምትፈልጊ ከሆነ መሄድ እንችላለን። እሺ 27 ዓመታት እና 2 ልጆች። መጨረሻችን እንደዚህ መሆን አልነበረበትም። የኔ ውድ እናት። ስምሩ፣ ነይ ወደ ሆስፒታል እንሄድ። ኤኒሴ፣ አሁን መሄድ አለብኝ። እሺ ልጆቼ፣ ማለት በቃ እዛ ነው የሚሆኑት። ማለት ልጆቼም እዛ ነው የሚሆኑት። አሁን መሄድ አለብሽ እማዬ። ምንም ቢሆን ልጆች ናቸው። አሁን ታስፈልጊያቸዋለሽ። ስሚ፣ በድጋሚ የምትፈልጊ ከሆነ አብሬሽ እሄዳለሁ። እሺ በእንደዚህ አይነት ሁኔታ ውስጥ ደግሞ እኛም አንቺን በምንችለው ሁኔታ ማገዝ አለብን አይደል እንዴ? እናንተ በጣም ጥሩ ልብ ያላችሁ ልጆች ናችሁ። እውነት አመሰግናችኋለሁ። ቻው፣ መልካም ምግብ ይሆንላችሁ።